ዛሬማ የመጣውበትን ዓላማ አሳካለሁ። ችግር የለውም። 10 ሚሊዮን ብር ስጡትና ሁሉም እቃዎች ይግቡ። እሺ በቃ ቻው። ይቅርታ የ10 ሚሊዮን ብር ስለሆነብኝ ነው ያቆምኩት። አረ ችግር የለውም። ለ10 ሚሊዮን ብር ስራ 10 ዓመትን ቢቆም ማን ይከፋዋል? እሺ ተቀመጡ፣ ምሳም ብሉ። በመጀመሪያ የመጣውበትን ዓላማ ሳላሳካ አልቀመጥም። ሲቀጥል ደግሞ እርሶ ጥሩ ሰው ኖት። በዚህ ጊዜ ደግሞ ምሳ ብሉ የሚል ሰው አለ እንዴ? እንዴት አይባልም? አይ ጋሼ፣ በዚህ ኑሮ ውድነትማ አፈር ብላ የሚል ሰው ራሱ እንደጋበዘ ነው የሚቆጠረው። ለመሆኑ የመጣሽበት ዓላማ ምንድን ነው? የመጣሁትም ዓላማ ለልጃችን እንዲሉ ነው። እኔ የምለው የልጁ መተዳደሪያ ማለቴ የወር ደሞዙ ስንት ነው? ልጁማ በወር 45,000 ብር ያገኛል። እንዴ 45,000 ብር ብቻ ነው የሚያገኘው? እኔ እኮ ለልጄ በወር ለሻይ ብዬ 40,000 ብር ነው መሰጣት። አይ ጋሼ እናውቃለን እኮ እርሶ ከሚሰጡት 40,000 ብር ደምረን እኮ ነው 45,000 ብር ያልነው። እስኪ አስተናጋጅ ና ታዘዘኝ። አቤት ማዘር፣ ምን ልታዘዝ? አንድ ጥብስ ወፈር ያለ። እኔ የምለው በዚህ ጥርሶት እንዴት አኝካሉ? እሱን ለኔ ተወው ነው ወይስ እያኘካችሁ ልታጎርሱኝ ነው? አይ ፈጣሪ፣ ስጋ የሚያክል ነገር ሰተኸኝ ማኝክበትን ጥብስ ትከለክለኛለህ? ሂሳብ አምጣ። ይኸው ሂሳብ። እንዴ አንድ ጥብስ 500 ብር አይደል እንዴ? አዎ ልክ ኖት። እዚህ ጋር እኮ የሚለው 1100 ብር ነው። 600 ብሩ እኮ ለመንግስት ግብር ነው። እኔ ጥብስ ስበላ ለመንግስት ክትፎ ነው እንደ መጋብዘው? አቤት ምን ልታዘዝ? እስኪ አሪፍ የሚባለውን ሱሪ ስጪ። እሺ አለ። ልክ እንደኔ ቆንጆ ሱሪ። ዋው አሪፍ ሱሪ ነው። ዋጋው ግን ስንት ነው? ዋጋው የኢትዮጵያ 2,000 ብር። 2,000 ብር አውጥቼ ገዝቼ ሱሪ ላይ እንደፈሳለሁ። ለፈሱ አታስብ፣ መፍትሄው እኔ ጋር አለ። ምንድነው ደግሞ መፍትሄው? 2,000 ብር አውጥተህ ሱሪ ላይ መፍሳት ከከበደ ሱሪውን አዙረ ለብሰ ዚፑን የከፈት ትፈሳለህ። የኑሮ ውድነትማ በዚህ ከቀጠለ ወደፊት በቀን 3 የበሉ ሰዎች እየተፈለጉ ነው ሚዲያ ላይ የሚቀርቡት። ባለ ሱቅ ቀይ ሽንኩርት አለ? አዎ አለ። 1 ኪሎ ስንት ብር ነው? 1 ኪሎ 150 ብር ነው። 1 ኪሎ 150 ብር? አሁን እኮ እኛ ከቀይ ባሩ ይልቅ የቀይ ሽንኩርት ዋጋ ነው እያሳሰበን ያለው። ሄሎ 911። አዎነን፣ ምን እንርዳው? ቀይ ሽንኩርት በ150 ብር ገዝቼ ነበር። እናኛ ታዲያ በምን እንርዳሽ? ቀይ ሽንኩርት በ150 ብር ገዝቼ በጊዜ መግባት ሲገባኝ አሁን ስለመሸብኝ እናማ ቀይ ሽንኩርት መያዘኝ ማህበረሰቡ ካወቀብኝ ለደህንነቴ ስለሚያሰጋ ያለሁበት መታችሁ ልዩ ጥበቃ አድርጉልኝ። ኧረ ፈጣሪ ይሄን ተከራ አንተውን ቀርልኝ። የጀርባ ላይ ቅማል። ሰላም አሉ ማዘር። አንተ ያለክ ምን ሰላም አለ? ዛሬ ጀምሮ የቤት ኪራይ 3,000 ብር ገብቷል። በአንድ ቀን 500 ብር ጭማሪ። አልከፍልም ካልክ ነገውኑ ቤቱን ለቀህ ውጣ። ነገኑ ምለቀው ከራይ ቤት እስከሚያገኝ ድረስ እሷ የመኖር መብት አለው። እንደዛ ነው። ምን ቀረ? እማማ ዝናሽ አይጦች ቤቶች አስቸገሩኝ፣ ለዛ ነው የመጣሁት። ማነው ታዲያ እማማ ዝናሽ? አይጦች ደንብ አስከባሪ ነው ያለው። ናማ የአይጥ መርዝ ትንሽ ካለው ስጡኝ። ይህንንማ እድል መጠቀም አለብን። እሺ ወጣው። አይ እማማ ዝናሽ ምላሳቸው ነው እንጂ እኮ ውስጣቸው የዋ ነው። ይሄው ትንሽ ቅቤ አርግበትና እንዲሸታቸው አልጋ ስር አርገው። ትማኔ ልጅ። አቤት እማማ ዝናሽ። አይጦቹ እንዳይጠረጠሩ ትንሽ ቀመስ አርግላቸው። ሰላም አሉ ካስከበደ ቀበሌያችን ከንቲባ። በጎ ነኝ፣ አረፍ በሉ። እውነት እርሶ ጥሩ ሰው ኖት? እንዴት? እኔማ ቀበሌ እንደለመዱ ጠይቆ ስመጣ ነገኑ እያሉኝ እንዳያግሏሉን ፈርቼ ነበር። እውነቴን እኮ ነው ጋሽ ከበደ። የኢትዮጵያን ሕዝብ ዓመት ሙሉ ያጠራቀመውን ትግስት ቀበሌ አይደል እንዴ መጥቶ የሚጨርሰው? ኧረ እማማ ዝናሽ ባኮ ተወኝ፣ በጣም አሞኛል። እና ደሞቱን ተመረመሩ? አዎ
እርግጠኛ ነኝ ደሞት ሲመረመር ደሞት ውስጥ የተገኘው የኢትዮጵያ ሕዝብ ቀልብ ነው እና ምን ያምሮታል? እኔማ ስጋ ያምረኛል። ስጋ? እኔ ያመጣሁት ስጋ? አዎ። አይዞ አምሮ ይተዋል። እስኪ ማነ አንድ ጥብስ የፈጠነ? ይኸው ምግቦት። ፈጣሪ እኮ ሀብታሙንም ድሃውንም ያበላል። የዛሬው ብቻ ይለያል። ሂሳብ ይኸው ሂሳብ። የዛሬ ጥብሳችሁ ይለያል። አንድ ጥብስ 50 ብር ብቻ። የመንግስት ምግብ ቤት መሆን አለበት። ፈጣሪ ይስጣቸው። ፈጣሪ ሆይ እንጨት ተሸክሞ ገብቶ ነው በላኝ።